ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሳቢላ ድራማን ክፍል 55ን ይዤላችሁ ከች ብያለሁ። እንግዲህ ሳቢላ ማለትም ታግታለች ማለት ነው። እንግዲህ አቶ አብርሃምም እየተሰቃየ ይገኛል በሳቢላ መታገት ማለት ነው። የታገተችበት ምክንያትም ያው እንግዲህ የርብቃ ፍቅረኛ ነው አገታት ማለት ነው። ከማርኮንና ከዲና ጋር ስለተጣላ ማለት ነው። እንግዲህ በጣም በሚገርም ሁኔታ አቶ አብርሃምን በጣም እየተጨነቁ ይገኛሉ። እንግዲህ አድኝኝ እያለች በህልሟም በሳቢላ እናት በህልሟ መታባታለች ማለት ነው። በጣም እየተሰቃየች ትገኛለች። ልጅቷም አድኝ ስትል ትገኛለች ማለት ነው። ከዛም ዲና አንድ የጠረጠርኩት ሰው አለ በማለት ለአብርሃም ስትገልጽለት አብርሃምም ማን ነው በማለት ሲጠይቃት የፍስህን ነው የርብቃ ጓደኛ ብላ ነግረዋለች። ግን ጥርጣሬ ብቻ ነው በማለት ስትመልስለት እሱ ደግሞ ንገሪኝ ማን ነው በማለት የርብቃ ፍቅረኛ ነው ብሎ ነገራት። እንግዲህ በጣም በጭንቀትና በፈተና ላይ ይገኛል አቶ አብርሃም። እንግዲህ ናርዲም ልጇን ፍለጋ በህልሟ መታ እማዬ አድኘኝ በማለት መታባታለች ማለት ነው። ከዛም እንግዲህ ልጄ በሰላም አይደለም ብላ ናርዲም ወደ ቤቷ ትመልሳለች። አብርሃምም ልጁን ማን እንዳገዘበት ያወቀ ይመስላል። እንግዲህ ናርዲም በጣም እየተጨነቀች ነው በህልሟ እየመጣችባት ማለት ነው። ከዛም ራሷን እኔ ግን የምጠረጥረው ሰው አለኝ ብላ ማን ልጠረጥር ትችያለሽ? ጥርጣሬውን ሁሉ እባክሽ ንገሪኝ፣ እውነት ነው በማለት የፌስን ነው የርብቃ ፍቅረኛ ነው አለችው። አብርሃምም በጣም ተደናግጧል። ግን ደግሞ ዲና ምናልባት ርብቃ ላታቅም ትችላለች እያለች ነው። ሳቢላን ያገተ ሰው ግዳጅ እንደሆነበትና ሳቢላንም በጣም እያሳዘነችው ነው። እሷ ግን የሚያስፈራ ሰው ነው ብላ ለአባቷ ለአብርሃም ነግረዋለች ማለት ነው። ከዛም ማርኮንስ ከእስር ቤት ሊወጣ ይችላል ወይስ እንግዲህ ማርኮንስ ከእስር ቤት ይወጣ ነው የሚለውን ነገር እንግዲህ ይዘን መተናል ማለት ነው። እንግዲህ በጣም የሚገርምና የሚደንቅ ነው ማለት ነው። እናም እንግዲህ አብርሃም በልጁ መጥፋት የተነሳ የማይጠረጠሩ ሰዎችን መጠርጠር ከጀመረ ቆይቷል። እንግዲህ መከራውን ሲበላ ከዛም እንግዲህ አድናታለሁ እያለ ልጁን አሁን ልጁ ታስራበታለች ማለት ነው በማይታወቅ ሰው። ከዛም እባክሽ አትፍረጅብኝና እናም እንግዲህ በዚህም የተነሳ ከልዩ ጋር በኃይለኛው በከፍተኛው ተጣልተዋን የሚሆነው ምንድነው? ልዩን ማርዳንን በተደጋጋሚ እየደወለች ስላስቸገረቻት ከዛ ማርዳን ስታወራ አብርሃም ድንገት ደርሷል። ከማን ጋር እንዳወራች እርግጠኛ ባይሆንም ግን ደግሞ ከነሱ የተደበቀች ስልክ እንደምታወራ ስልኳ በተደጋጋሚ ስለሚጠራ ሙሉ ጥርጣሬውን ልዩ ላይ አድርጓን ማለት ነው። የልዩ ልብ ሰብሮታል ማለት ነው። ልዩ እንግዲህ በጣም ለአብርሃምና ለልዩ ለሳቢላ በጣም የምትጨነቅ እህቷንና እናቷን እንኳ አሳልፋ እስከመስጠት ድረስ ራሷ እስከመታገት እስከመሰቃየት ድረስ የደረሰች መልካም ልጅ ናት። አሁንም እየተደበቀች የምታወራው የራሱን የልጁን እናትና የራሱን ሚስት ናርዲን ነው ማለት ነው። እሱ ግን እየተደበቀች ስልክ ስታወራ ሲደርስባት ልዩን በጣም ጠርጥሯታን ሳቢላን ያሳገተች መስሎታን በጣም የሚገርም ሁኔታ ነው። ከዛም በሌላ በኩል ማርዳ ልዩን አስጨንቃታለች። ልጄ ምን ሆናለች? ልጄ በሰላም አይደለም ካለች አገናኝ ብላ ነበረ። ልዩ ግን ከዲና ጋር መጫወቻ ቦታ እንደ ደከማትና እንደተኛች በዚህም ጊዜ እንደተቀሰቀስኳት እንቅልፏ ያማታል ታውቂያለሽ፣ ግን ደግሞ ምንም ችግር የለውም ቀስቅሽኝ ካልሽኝ እቀሰቅሳለሁ ብላ ነበረ። ልዩን ያለችው ማርዳ ጨክና በልጇ የራሷ ጉዳይ የማለት ስለማትል ነው። እንግዲህ ልዩ ደግሞ በጣም ነው አብርሃምንና
ሳቢላን የምትወዳቸው ማለት ነው። ከራሷ ይልቅ ለሌሎች ስለምትጨነቅ ልዩ ይህን ነገሯን ስለምታውቅ ነበረ ይህም ላይ ያመጣችው። እነ መርዳም ባይወጥላትም አሳማኝ ባይሆንም ልዩን አምናታለች ማለት ነው። ምክንያቱም ልዩ በጣም የምትወዳት በጣም የምታምናት ነው። እውነትም እንደምታምናት እንግዲህ ልዩ ትክክለኛ ሰው ነች። እሺ ብላ ምናምን ተቀብላለች። ለዛም እንግዲህ ልዩ እያለቀሰች ሄደም እንባ እየተናነቃት ነበር። ድምጿ ልክ አልነበረም። ለማሳመንም እንግዲህ እየሞከረች ነበረ። ከዛም እንግዲህ ልዩ በጣም እየተጨነቀች ትገኛለች። ስልኩን ከዘጋች በኋላ ልትመለስ ስትል ድንገት አብርሃም ጋር ተገናኝተዋል። አብርሃምም ከማን ጋር እያወራች ነው ብሏት ነበር። እሷም ከጓደኛ ጋር እያወራው እንደነገረች ስትነግረው ምንድን ነው ነገር አልበዛም እንዴ? ከኛ ተደብቀሽ በዚህ ሰዓት በተደጋጋሚ ስልክ ታወሪያለሽ? ይሄ ምንድን ነው? ከየትኛው ጓደኛዋ ጋር ነሽ? እኔ የማላውቃት ጓደኛ ማናት? መቼ መጣች? እያለ መስቀለኛ ጥያቄ መጠየቁን ቀጥሏል። ልዩም አንተ አታውቃትም ብላው ነበር። ግን ደግሞ እሱ ካላወቅኳትም እንድተዋወቃት ስልኩን አምጪ፣ ስልክሽን ማየት እፈልጋለሁ፣ ማን እንደደወለልሽ ብሏት ነበር። በዚህም ጊዜ ልዩ እጅግ በጣም ተናዳበት ቢሆንም ስልኬን አልሰጥም ብለዋለች። አብርሃምም ስልክሽን ትሰጭኛለሽ ማየት አለብኝ እያለ ነው። ስልኬን ሰጥቼ ስልኬን ከአንተ አላየኸው አታምነኝም ማለት ነው፣ ስልኩን አልሰጥም ብለዋለች። በዚህም ጊዜ አብርሃም አሁን ላይ ማንን ማመን እንዳለብኝና ማንን እንደሌለብኝ በጭራሽ ላውቅ አልችልም። በዛ ላይ ደግሞ ማንኛውም ሰው ላይ ቢሆን አጠራጣሪ ነገር የሚመስል ነገር ካየው መጠየቄን አላቆምም። በዛም አትፍረጅብኝ፣ ከማን ጋር እያወራሽ ነው? ከዚህ ሁሉ ጀርባ የአንቺ እጅ ቢኖርበት አላላትም። አብርሃም ጨክኖ ይህን ባላት ጊዜ ልዩ መቋቋም አቅቷት ፊቷ የእውነት ተቀይሮ በጣም ተናዳለች። እንግዲህም በጣም የምታሳዝን ከዚህ ሁሉ ጀርባ የአንቺ እጅ ጀርባ ቢኖርበትስ ከዚህ ሁሉ ጀርባ የአንቺ ነገር ቢኖርበትስ ሲላት በጣም አዘነች፣ በጣም ተጨነቀች። እኔ ሳብዬን ያደራ ልጅን አላጣሁም፣ አቅፌ አጥቤ ያሳደኳትን ልጅ አላጣሁም ነው። አንተ ብቻ አባት ስለሆንክ እኔ ባዳ ስለሆንኩኝ ተጠረጠርኩኝ አይደል? እኔስ እንዳንተ እኩል አልተጎዳሁም። እኔስ ያደራ ልጅ አልነበረችም፣ ሳብዬ ግን ልጅም አልነበረች። እንዴት በዚህ ልክ ልትጠረጥረኝ ትችላለህ? እስከ ዛሬ ድረስ ብዙ ቃላቶችን እየተናገርከኝ ብታደመኝም ያንን ያህል ቦታ ሰጥቼው አዝኜብህ አላውቅም ነበር። በአሁን ግን ልቤን ሰብረኸዋን፣ አቁስለኸኛል አለችው። በምንም ሊጠገን የማይችል አይደለም ብላለች። ግን ደግሞ ከዚህ ሁሉ ጀርባ የአንተ እጅ ራስህ ብትኖርበትስ ስትለው እንዴ እኔ እኮ አባቷ ነኝ አለ አብርሃም። አንተ አባቷ ነህ አይደል? እኔ ባዳዋ ነኝ። ልዩነቱ ይሄ ነው። እኔ ለሳቢላ እንኳንስ አይደለም ቀርቶ ህይወቴን አሳልፌ ብሰጣት ምንም ቅር አይለኝም። በዛን ሰዓት የነበርኩት እኔ በሆን ኑሮ እኔ ሙቼ ካልሆነ በስተቀር ከኔ እጅ ላይ ማንም ሳብዬን ነጥሎ ሊወስዳት አይችልም ነበር አለችው። ምናልባት እኔ ሙቼ እኔን ተረማምደው ሊሆን ይችላል እሷን የሚወስዱት። እንዴት በዚህ ልክ ጠረጠርከኝ? እንዴት እኔ እጠረጠራለሁ? እኔ ባዳ ስለሆንኩ የተጠረጠርኩኝ አይደል? በከፍተኛ ሁኔታ በአብርሃም አዝናበትና ተከፍታበታል። እንግዲህ አብርሃምም ከተደናገጠ በኋላ ለምንድን ነው የምጠይቃቸው ጥያቄዎች ቀጥታ የማትመልሱልኝ? ለምንድን ነው የጥፋተኝነት እንዲሰማኝ የምታደርጉት? በማለት አንስቷል። አንተስ ብኮን ለምንድን ነው የምጠይቅህን ጥያቄ የማትመልስልኝ? አንተ እኔም በሳቢላ ጠረጠርከኝ፣ እሺ እሄድልሃለሁ ብላ ልትሄድ ስትል እጇን ይዟት ነበር። ልቀቀኝ፣ ከዚህ በኋላ እኔ ምንም አይደለሁም፣ አይመለከተህም፣ ወደ የትም ብሄድ አለችው። በጨለማ የትም ብትሄጂ አትችይም እያለ ነው አብርሃም። ጨለማው ከአንተ በላይ አይጎዳኝም፣ አንተ ካደረግከኝ በላይ ማንም ሰው ምንም ሊያደርገኝ አይችልም። ከዚህ የበለጠ ህመም ምንም ነገር ሊፈጠር አይችልም። ስለዚህ ተወኝ፣ እሄዳለሁ ብላ ነበር። ለዚህም ጊዜ አብርሃም እንግዲህ ወደ ቁጣው ተመልሷል ማለት ነው። እኔ ስናደድ ምን ላረግና ምን ልል እንደምችል ታውቂያለሽ? ምን ሊፈጠር እንደሚችል ታውቂያለሽ? ይህን ደግሞ አንቺ ከኔ በላይ እኔን የሚያውቀኝ የለም። እኔ አባትሽ አይደለሁም። አንቺ እኮ ለእኔ ልጅ ነሽ። ልጅ ደግሞ አባት ደግሞ ልጁን ምንም ማድረግ መብት አለ። ብፈልግም ልቀጣሽ፣ ብፈልግም ልቆጣሽ፣ ይህን ልገርፍሽ ሁሉ እችላለሁ። ስለዚህ አንድ እርምጃ በዚህ ጨለማ ብትራመጂ እኔ አንቺን አያድርገኝ ብሏታል።
ከዛ ልዩም ለመሄድ ሞክራ ነበር። ግን ደግሞ አብርሃም እጅግርሽን ብታነሺ አይደለም በዚህ ጨለማ ቀንም እንኳን ቢሆን ያለኔ ፍቃድ ከዚህ ቤት ንቅንቅ ያልሽ እንደሆነ ያን የኔና አንቺ ነገር ያበቃም ብሎ ነግሮ ተቆጣት። በተፈጠረው ነገር ይቅርታ ጠይቋታል። ያንተ ይቅርታ የኔን ቁስል ሊያሽርልኝ አይችልም ብላለች። ልዩ አንድን ቀን ቀጥ ብላ አይታው የማታውቀውን አብርሃምን ከፍና ዝቅ እያደረገች ምላሽ መመለስ ጀምራለች። ምክንያቱም ልዩ ለሳቢላና ለአብርሃም ስትል ያልከፈለችው ዋጋና ያልከፈለች መስዋዕትነት እንኳንስ አይደለችም እሷ ከሷም አልፎ ቤተሰቦቿ ጋር እየተላኩ የሚወዳትንና የሚያዝንላትን ያራራቃት እንግዲህ ለአብርሃምና ለሳቢላ ስትል ከሚወዳት ከሙልጭ ጋር ተለያይታለች። አንቺ እስከ መቼ ነው ለእናትሽ ወይ ለእህትሽ ወይ ለእኔ አትወኝ? አንቺ ወይ ለራስሽ አትወኝ? ለማን ነው ቆይ ሁል ጊዜ ለሳቢላና ለአብርሃም ብቻ ነው የምትኖሪው አንቺ ብሎ በጣም ተቀይሟት እና እንግዲህ ከሱ ጋር ይሄን ሁሉ ርቀትም የፈጠረችው እሷ ለእነሱ ብላ ነው። ይህን ሁሉ ግን አብርሃም አያውቅም። ያወቀ ጊዜ ግን አንድ ቀን ይቆጨዋል። የገዛ እህቷ ቢሆንም ጾትሽ ነው የተረፈኝ፣ አንቺ እህትነትም ይቅርብኝ፣ አንቺ እህቴ ልኮኝ አትችይም ብላታለች። እህቷ ብዙ ፈተናና ስቃይ ደርሶባታል። ልዩ ማለት ነው። በጣም ነው ልዩንና ሳቢላንና አብርሃምን በጣም ነው የምትወዳቸው። አልፎም ተርፎ ርብቃ ራሱ ለነሱ ብዙ መስዋዕት ከፍላለች። ከዛም እንግዲህ የዛን ሁሉ ምላስ ችላ በዛ ላይ ከብዙ ጊዜ መርዞች የብዙ ጊዜ አልጋ ቁራኛ ከሚያረጉት መርዞች ያስጣለችው ያተረፈችው ልዩ ነበረች። ግን ደግሞ አብርሃም ቸኩሎ መጠርጠር ያለበትን በጉያው ይዞ ልዩን እንደዚህ መጠርጠር የለበትም ነበር። ሁሉም ነገር ያደረጉት እንግዲህ በእነሱ ጦስ ነው። ርብቃም የምታውቀው ነገር የላትም እንግዲህ ዲናና የማርኮን ጦስ ነው ይሄ ሁሉ ሳቢላን እንደዚህ ሊያደርጋት የቻለው ማለት ነው። ከዛም እንግዲህ ዲና አብርሃምን እንግዲህ ዲና ደግሞ አብርሃምን ለማሳመን ብላ ራሷን ለማጥፋት ያደረገችው ሙከራ ሌላ ችግር ተፈጥሯል። ይህም ምንድን ነው እንግዲህ ዲና ራሷን ለመግደል ሙከራ አድርጋለች። በዛን ሰዓት ዶክተር ጋር የሕክምና እርዳታ ባደረገችላት ጊዜ አብርሃም ቤት ይዞኝ እንዴት አድርጊ ብላት አንቺ ያረግሽልኝ የሕክምና እገዛ በቂ ነው፣ ስለዚህ ሆስፒታል ይዞኝ እንዳይሄድ ብላት ነበረ። ግን ደግሞ ዶክተር ርብቃ ለምን ፈለግሽ? ከኔ የተሻለ ዶክተር ሊያይሽ ይገባል፣ ስለ ሁሉም ነገር ክትትል ያስፈልግሻል፣ መሄድ አለብሽ ብላት ነበረ። እባክሽ እኔ ያልኩሽን አድርጊልኝ፣ በዚህ አግዢ ብላት ነበር። ሚስጥሩን አሳውቂኝና እንዳግዝሽ ከፈለግሽ መጀመሪያ ሚስጥሩን ንገሪኝ አለቻት። ሚስጥሩ ምንድን ነው ብላ በጠየቀቻት ጊዜ ይህም ሚስጥር ልትነግራት ነበረ። እንድረዳሽ ከፈለግሽ ሚስጥርሽ ልትነግሪኝ ይገባል አለቻት። ካልሆነ ግን ምንም ላደርግ አልችልም አለቻት። እናም እንግዲህ ስለ ሚስጥሩ ስላላት ነገር ስትነግራት ስትል ድንገት ልዩና አብርሃም መጥተዋል። በዚህም ጊዜ ልትነግራት የነበረ የሆነው ትተዋለች። አብርሃም ወደ ሆስፒታል መሄድ እንችላለን አለ። ባለጊዜ አዎ ትችላላችሁ፣ ሂዱና ዶክተር ሊያየት ይገባን እያለች ነው። ዲና ሐኪም ቤት መሄድ የለብኝም ብላ ፊቷ ሁሉ ተለዋውጧል። እጅግ በጣም ተጨናንቃለች። ፍርሃት ያለባት ይመስላል። አብርሃም ግን የድርጅት መኪና ጠርቷል። ያም ሰው እንግዲህ ሹፌሩ በር ላይ መጥቶ ኑ እንውጣ ባለ ጊዜ ዲና አልሄድም እያለች ነው። አብርሃምም ምን የሚያስፈራሽ ነገር አለ? ይሄን ነገር የምትፈሪው ነገር አለ እንዲህ እያላት ነበር። ስለዚህ ለአንቺም ለልዩም ሲባል ሆስፒታል መሄድ አለብሽ፣ መታየት አለብሽ አላት። ዲና በጭራሽ እንግዲህ ሐኪም ቤት መሄድ አይጠበቅብኝም አያስፈልገኝም እያለች አብርሃም ግዴታ መሄድ አለብሽ፣ ግብግብ ተፈጥሯል። ዶክተር ርብቃም ጣልቃ ገብታ አዎ መሄድ አለብሽ፣ ክትትል መደረግ አለበት፣
ቁስሉን ቢሆን ኢንፌክሽን ሊፈጥር ይችላል። ከኔ የተሻለ ዶክተር ላይሽ ይገባል እያለች እየጨቀጨቃቻት ነው። ዲናም እንግዲህ እበቀልሻለሁ፣ ሰራልሻለሁ፣ ሰራሽልኝ እጅግ በጣም እንፈርታለች። በርብቃ ላይም እየዛተች ነው ማለት ነው። እንዴት እንደዚህ ታደርጋለች? አብራ ከአብርሃም ጋር እያሽቃበተች ቆይ አሳይሻለሁ እያለች እንግዲህ በርብቃ ላይ እና በልዩ ላይ ዲና እየዛተች ትገኛለች። እንግዲህ ጉዷ ሁሉ ሊታወቅብኝ ነው ብላ ማለት ነው። ውድና የተከበራችሁ አብራችሁን ስለነበራችሁ ከልባ አመሰግናለሁ። ቻናሌ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት። የክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን። ባይ ባይ ውድ ቤተሰብ